فإذا تطهرنا ማለት ደግሞ የጸዱ ጊዜ ማለት አሁን የታጠቡ ጊዜ ማለት ሁለት ነገር ነው የሚያስፈልገው ወር አበባ መጽዳት አለባቸው ከዛ በኋላ መታጠብ አለባቸው ከታጠቡ በኋላ فأتوهن من حيث أمركم الله ባዘዘው አቅጣጫ ድረሷቸው ማለት ምንድነው ለግንኙነት አላህ የፈጠረው ቦታ አለ ከዛ ውጭ ያለን አማራጭ መጠቀም ክልክል ነው ማለት ይሄ ትእዛዝ ነው ፈአቱሁነ ነው የሚለው ኢብኑ ሐዝም አልዛሂሪ የተባሉ ኢማም የወር አበባ አይታ ከተቋረጠ በኋላ ግንኙነት ማድረግ ዋጅብ ነው እስከ ማለት ይለዋል ላኪን ካፈቱ ዑለማ ምንድነው የሚሉት አይ ዋጅብ አይደለም ይሄ ትእዛዝ ከክልከላ በኋላ የመጣ ትእዛዝ ሁሉ ጊዜ እገዳው ተነስቷል ማለት ነው ኢዝን ነው ፍቃድ ነው እንጂ ትእዛዝ ከፈለገ ማለት ነው ምክንያቱም ያው ግንኙነት በግዳጅ የሚፈጸም ሳይሆን በፍላጎት የሚፈጸም ነገር ነው ወደዛ የሚያነሳሳው ነገር ሲኖር በማንኛውም ሰዓት ያው ተፈቅዶላቸዋል በሁለታቸው መካከል ገደብ የለምና ማለት ነው كل امر بعد حظر فهو للاباحه የሚል አባባል አለ እሱ አይደለም ተከክሉ አንድ ክልከላ ከመጣ በኋላ ትእዛዝ ከመጣ ወደ ነበረበት ነው የሚመለሰው ከክልከላው በፊት ሐላል ከሆነ ሐላል ነው ማለት ነው ለምሳሌ فاذا قضيت الصلاه فانتشروا في الارض لا ጁምዓ ቀን ሶላት ከተጠናቀቀ በኋላ በመድሩ ተበተኑ ይላል መውጣት ግዴታ ነው ማለት አይደለም ድሮውንም መውጣት ይፈቀድ ነበር ለሶላቱ ሰበብ ነበር የተከለከለው አሁን ተፈቅዷል ማለት ነው واذا حللتم فاصطادوا الى حج ላይ የሐጅን ስራ አከናውናችሁ ከተፈታችሁ በኋላ ማደን ትችላላችሁ ድሮም ሐላል ነው አሁንም ሐላል ነው ማለት ነው አሁንም የወር አበባ በተቋረጠ ጊዜ ግንኙነት ከፈለጋችሁ አላህ የቀየሰው መስመር ብቻ እንዳትሰጡ እንጂ ቦታ እንዳትቀይሩ እንጂ ተፈቅዶላችኋል من حيث امركم الله ለምን ሲባል ከግንኙነት ከሚፈልጉ ነገሮች መካከል አንዱ አዝመራ ማፍራት ነው ልጅ ማግኘት ነው ማለት ነው በሌላ አባባል ያ ደግሞ ያለ ቦታው ከሆነ አይገኝም ይሄንን የበለጠ በሚቀጥለው አያ ይገልጸዋል በማያሻማ ቋንቋ ማለት ነው حيث امركم الله ان الله يحب التوابين الله ተውበት የሚያበዙ ባሪያዎችን ይወዳቸዋል ወንጀል ቢበዛ እንኳን ተውበት እስካለ ድረስ ምህረቱ አለ ያው ተውበት ሸርጦች አሉት በዛ መሰረት ከተደረገ ማለት ነው ويحب المتطهرين ማለት ከቆሻሻ ራሳቸውን የሚያርቁና የሚያጸዱ ሰዎችን ይወዳል ወይንም ደግሞ ከኃጢአት የጸዱ ሰዎችን ይወዳል ማለት ነው ከዛ ለምንድን ነው من حيث امركم الله ያለው አላህ ባዘዛችሁ አቅጣጫ ያለው ለምንድን ነው የጋብቻው ዓላማ አዝመራ ማዝመር ስለሆነ ነው ይሄ የሚያሳፍርም የሚያሻማም ነገር የለውም ስለዚህ ምን አለ ኒሳኡኩም ሐርፉን ለኩም አለ ሴቶቻችሁ እርሻዎቻችሁ ናቸው ሰው እርሻ ሲያርስ የሚፈልገው ምርት ነው ያንን ለመግለጽ ፈአቱ ሐርተኩም አና ሽئቱ እርሻችሁን በፈለጋችሁበት አቅጣጫ ነው ቶሎ ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም ይመቸኛል በመትለው አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው እንጂ ሌላ ሰው መጥቶ በዚህ መልኩ ይፈቀዳል በዚህ አይፈቀድም ሊል የሚችል የለም አናሽቱም ብሎ አላህ Subhanahu Wa Ta'ala ጨርሶታል ማለት ነው ይሄን የወረደበት ሰበብ አለ ቡኻሪ በዘገቡት حديث عن جابر بن عبد الله رضي الله عنهما قال كانت اليهود تقول إذا جمعها من ورائها جاء الولد أحول ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ይሉ ነበር የልጁ አይን ላይ ምንም አይነት ተጽዕኖ የለውም ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ روى أحمد وأهل السنن عن معاوية بن حيادة
قال يا رسول الله نساؤنا ما نأتي وما نذر ሴቶቻችን ጋር ባለው ግንኙነት የምንፈጽመውና የምንተወው ምንድነው አሉና ጠየቋቸው قال حرثك ይሄ እኮ የገዛ እርሻህ ነው ائتي حرثك أن شئت غير أن لا تضرب الوجه ولا تقبح ባይሆን ግን ባለቤትህ ጋራ እንደው ግጭት እንኳን ቢፈጠር ፊቷን እንዳትመታ የውበት መገለጫዋ ነውና ሙሸወህ ወይም ሳከኛ አታድርጋት አንተ ካልፈለግካት ሌላ እድሏን ታያለች ولا تقبح መጥፎ ስድብ አትሳደብ قبحك الله አትበላት ይሄ እጅ መምታት ሰውነትን ነው የሚጎዳው ስድብ ደግሞ ሞራልን ነው የሚጎዳው ሰውን በጣም የሚጎዳ ነገር ነው ቁስሉ እንኳን በዋዛ የማይሽር ነው ولا تهجر الا في البيت ማኩረፍ እንኳን ካለብህ ደግሞ አላናገራትም ካልክ ቤት ውስጥ ነው ሰው ፊት ስትሆን ምንም ችግር እንደሌለ አድርገህ ነው መነጋገር ያለብህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ከጠየቀው ጨመርመር አድርገው ምላሽ ሰጡለት ማለት ነው ኢማም አህመድ የዘገቡት ሌላም ሐዲስ አለ ይሄ ቦታ ላይ ያው ግልጽ መነጋገር ጥሩ ነው عن عبد الرحمن بن سابط حفصة بنت عبد الرحمن بن أبي بكر عفوا أم سلمة رضي الله تعالى عنها عنده لالو أن الأنصار كانوا لا يجبون النساء أنصارو سيتوجن آيات قلبابتو منبرة وكانت مالتكو على بقول يدرسون منبر مالنو وكانت اليهود تقول إن من جب امرأته كان الولد أحول ባለቤቱን በተዛዋወረ አቅጣጫ ከተገናኘ ልጁ ሸውራራ ይሆናል ይሉ ነበር ሙሃጅሮች ደግሞ ከዚህ ተቃራኒ ነበሩ እንግዲህ የመዲና ማህበረሰብ ገጠር የማህበረሰብ ነበር ተምር በማምረትና በመኮትኮት ላይ የሚኖር ነው ስለዚህ አንድ ባህል ነው ያላቸው የመካው ማህበረሰብ ደግሞ ስልጡን ከተማ ህዝብ ነውና የተለያዩ ያዳበራቸው ባህሎች አሉት ልምዶች አሉትና እንደፈለጉ ነው የሚደሰቱ የነበረው ማለት ነው ሙሃጅሮች መዲና ከመጡ በኋላ ከአንሳር ሴቶችን አገቡና መካ ላይ የለመዱትን ልማዳቸውን ለማከናወን ሲያስቡ ዞር በል ከፈለክ በተለመደው መንገድ እኛ በመናውቀው መርሐባ አለችው ካልሆነ ግን ሂድ አለችው እቺ ሴትዮ ከዛ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት ቀጥታ ሄደችና ኡሙ ሰለማን አናገረቻት ባለቤቴ እንዲህ ያለኝ ነው አሁን እዚህ ፈትዋ ላይ የሚገጥሙ ብዙ ጥያቄዎች አሉኛም ከዚህ አንፃርም ነው አንዳንድ ነገሮችን የማብራራው ማለት ነው ባለቤቴ የሚጠይቀኝ ነገር አለ እኔ ደግሞ ይሄንን ማላውቀው ነገር ነውና ልቀበለው አልፈቀድኩም اجلسي حتى يأتي رسول الله صلى الله عليه وسلم يا الله ملكتني اسكنمطو ቁጭ በይ አለቻት ኡሙ ሰለማ ቁጭ ብላ እየጠበቀች ነብዩ ሰለላሁ ዐለይሂ ወሰለም ገቡ ሲገቡ አንሳሪያይቱ ሴትዮ ነብያችንን መጠየቅ አፈረች እንዲህ አይነት ነገር መጠየቅ በርግጥም ይከብዳል ኡሙ ሰለማ ራሷ ጠየቀቻቸው ጥሪልኝ እሷን ያችኑ አንሳሪያዋን ጥሪልኝ አሉና ስትጠራ ይሄን አያ ብቻ አነበቡላት نساؤكم حرث لكم فأتوا حرثكم أن شئتم قالونا صماما واحدا باند አቅጣጫ እስከሆነ ድረስ እንግዲህ በየአቅጣጫው ሲባል ደግሞ መስመር ለመሳት የሚሻው አካል ሊኖር ስለሚችል ለዚህ ነው حرث በሚለው ቃል የገለጸው ቁርአን ማለት ነው መዲናችን ውስጥ እንግዲህ ድብብቆሽ የለም በሰዎች መካከል የሚከሰት የጓዳውን ጭምር ህግጋት አሉት መመሪያዎች አሉትና በዚህ መልኩ ነው የሚገለጸው ማለት ነው ከዚህ በላይ በዚህች ነጥብ ላይ ማውራት
የሚያስፈልግ አይመስለኝም።